ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና መስሪያ ቤት ህንጻ መርቀው ስራ አስጀመሩ። ለሀገራዊ ምክክር ስኬት የጋራ እሴቶችን መፈለግ የተለያዩ ፍላጎቶችን መረዳትና ለትንንሽ ስኬቶች ዕውቅና መስጠት ያስፈልጋል ተባለ። የፌደራል መንግስት ወደ ቀያችን እንድንመለስ ተደጋጋሚ ጥረት ቢያደርግም የቀድሞ ህወሓት እንቅፋት ሆኖብናል ሲሉ የሽረ እንዳስላሴ ተፈናቃዮች ተናገሩ። ለሃያኛው የብሔሮች ብሔረሰቦችና ህዝቦች ቀን አከባበር ወደ ማዕከላዊ ኢትዮጵያ ክልል ለሚሄዱ እንግዶች የቱሪዝም መስህቦችን ለማስጎብኘት ዝግጅት ተደርጓል ተባለ። ከውጪ በጋዛ ሰርጥ ጥቃት ሲፈጸምባቸውና ከሰርጡም እንዲወጡ በአሜሪካ እንዲሁም በእስራኤል በርካታ ስራዎች ሲሰሩባቸው የቆዩት ፍልስጤማውያን የመጀመሪያ በረራቸውን ወደ ደቡብ አፍሪካ አድርገዋል። ሰላም ጤና ይስጥልን ውድ ሐሳብ ወዳጆች እንደምን አላችሁ? አሁን ከሀገር ውስጥና ከውጪ ያገኘናቸውን በዛሬው ዕለት የተሰሙ ጉዳዮችን ዋና ዋና ያልናቸውን እናጋራችኋለን። ቴድሮስ ብርሃኑ ነኝ፣ አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና መስሪያ ቤት ህንጻ መርቀው ስራ አስጀመሩ። ኢንስቲትዩቱ በአንድ ዓመት ጊዜ ውስጥ አስደናቂ የግንባታ ለውጥና ዘመናዊ የመስሪያ ስፍራ ጥበብን በማሳየት ለሰራተኞቹ እጅግ ምቹ የሆነ ስፍራ መፍጠር መቻሉንም ተናግሯል። ተቋሙ በ5 ዓመታት ውስጥ አርቲፊሻል ኢንተለጀንስ ቴክኖሎጂ ህይወታችንን በፍጥነት በመቅረጽ ውስጥ ያለውን ስፍራ በሚያንጸባርቅና ኢትዮጵያም በዚህ ዓለም አቀፍ ቴክኖሎጂ በንቃት መሳተፏን በሚያረጋግጥ ደረጃ ላይ መድረሷን አመላካች መሆኑንም አሳይቷል ብለዋል። ጠቅላይ ሚኒስትር አብይ በጉብኝታቸው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ሐሳብ ያላቸው ወጣቶች ሐሳባቸው እንዲወለድ የሚያደርግ የመልካም እሳቤ ውጤት ነው። ተቋሙ ወጣቶች ሐሳባቸውን ይዘው በመምጣትና በመታገዝ ራዕያቸው እውን እንዲሆን ከማድረግ ባለፈ ከኢንዱስትሪው ጋር በመገናኘት ወደ ንግድ ተቋምነት እንዲያድጉ ያስችላልም ብለዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አሁን ላይ ከ200 በላይ ወጣቶችን እያሳተፈ ሲሆን ይህም መንግስት ትውልድ ላይ መስራት እንዳለበት የሚያመላክት ነው ተብሏል። በመንግስትና ሐሳብ ባላቸው ወጣቶች መካከል ያለው ግንኙነት በትምህርት ቤቱ ውስጥ በማለፍ ብቻ መወሰን እንደሌለበት ያነሱት ጠቅላይ ሚኒስትሩ ልዩ ተሰጥኦ ያላቸው ሰዎች እየታገዙ ሐሳባቸውን እንዲያዳብሩ ማድረግ ከተቻለ በርካታ ሐሳቦች፣ ስራዎች እንዲሁም ኩባንያዎች እንዲፈጠሩ ማድረግ ይቻላል ብለዋል። አፍሪካ ውስጥ ጀምሮ መጨረስ አይቻልም፣ አትችሉምና አትሞክሩት የሚል መታረም ያለበት እሳቤ ያለ ለወጣቱ አስቻይ ሁኔታና ፖሊሲ እንዲሁም የሚሞክርበትን አውድ ከፈጠርንለት ግን ጥሩ ውጤቶችን ማግኘት እንችላለን ማለታቸውም ተሰምቷል። አክለውም ከሀገራዊ ህልምና ራዕይ ጋር ተሰናስለው የሚታዩ ጉዳዮች በተቋሙ መንጸባረቃቸው ለትውልድ ተስፋ ሰጪ መሆኑንም ጠቁመዋል። ኢንስቲትዩቱ ያለበት ደረጃ ከሌሎች ሀገራት አንጻር ሲታይ አበረታች መሆኑንም በመጥቀስ ይህም ለኢትዮጵያ በከፍተኛ ደረጃ ፋይዳ ያለውና ትውልድ ነገ የሚኮራበት ስራ ነው ብለዋል። ለሀገራዊ ምክክር ስኬት የጋራ እሴቶችን መፈለግ የተለያዩ ፍላጎቶችን መረዳትና ለትንንሽ ስኬቶች ዕውቅና መስጠት ያስፈልጋል ተባለ። ሀገራዊ ምክክር ኮሚሽን በማህበራዊ ትስስር ገጹ ያወጣው መረጃ እንደሚያሳየው ሀገራዊ ምክክር በአንድ ሀገር ውስጥ በሚገኙ ባለድርሻ አካላት መካከል ለተፈጠሩ አለመግባባቶች በመነጋገር መፍትሄ እንዲመጣ የሚያደርግ ዲሞክራሲያዊ ሂደት ነው ብሏል። ሂደቱ ተከናውኖ አመርቂ ውጤት ባስመዘገበባቸው ሀገራት ባለድርሻ አካላት በሀገራዊ ምክክር የጋራ አቅጣጫን በማበጀት አንኳር በሆኑ ሀገራዊ ጉዳዮቻቸው ላይ ሀገራዊ መግባባትን መፍጠራቸውንም አስታውሷል። ታዲያ በሀገራዊ ምክክር ሂደቶች ውስጥ በተወካዮቻችን አማካኝነት ስንሳተፍ የጋራ መንገዶችን መስርተን ሀገራዊ መግባባት ላይ ለመድረስ የጋራ እሴቶችን መፈለግ የተለያዩ ፍላጎቶችን መረዳትና ለትንንሽ ስኬቶች ዕውቅና መስጠት ያስፈልጋል ነው ያለው። በሀገራዊ ምክክር ሂደቶች ላይ ዜጎች አንድ የሚያደርጓቸው እሴቶቻቸው ላይ ማተኮራቸው በሂደቱ መግባባት ላይ ለመድረስ የሚያደርጉትን ጉዞ ፍሬያማ ያደርገዋል ያለው ኮሚሽኑ የሰው ልጆች በዓለም አቀፍ ደረጃ የሚያስፈልጓቸውን ክብር፣ ፍትህና አንዱ ለሌላው መኖር ለሀገራዊ አንድነት አስፈላጊ መሆናቸውን በመረዳት እነዚህንም እንደ መርህ መከተል የጋራ አቅጣጫን ለመተለም በእጅጉ ያግዛል ሲልም ተናግሯል።
ከተለያዩ አቋሞች ጀርባ ያሉ ፍላጎቶችን መረዳት አስፈላጊ ነው ያለው ኮሚሽኑ የተለያዩ ባለድርሻ አካላት ወደ ምክክር መድረኮች ሲመጡ የተለያዩ አቋሞችን ሊያንጸባርቁ እንደሚችሉ ይጠበቃል። አንዳንድ ጊዜም ጥቂት የማይባሉ ባለድርሻ አካላት በእጅጉ የሚራራቅ አቋም መያዛቸው መግባባት ላይ ለመድረስ የሚደረገውን መንገድ ረጅም ያደርጉታል። ሆኖም ግን አጽንኦት ሊሰጠው የሚገባው ጉዳይ እነዚህ አቋሞች መነሻቸው ያልተመለሱና ቁርሾን የፈጠሩ የረጅም ጊዜ ፍላጎቶች መሆናቸው ነው ብሏል። በመሆኑም ይህን ማድረግ አንዳችን የሌላችንን ህመሞችና ፍላጎቶች በመረዳት የጋራ አቅጣጫን ለመተለም በእጅጉ እንደሚረዳ ነው የገለጸው። የሀገራዊ ምክክር ሂደቶች ረጅምና የብዙ ባለድርሻ አካላትን ተሳትፎ የሚፈልጉ ከመሆናቸው አንፃር እጅግ በርካታ ጉዳዮች በሂደቱ ተነስተው ስምምነት ላይ ለመድረስ ጊዜ ሊወስድ እንደሚችልም የጠቀሰው ኮሚሽኑ ሆኖም ግን ሂደቱ የሚፈጥራቸውን ትንንሽ ስኬቶች አጉልቶ በማሳየትና ከተገኙ ስኬቶች በመነሳት ትልልቅና ውስብስብ ችግሮችን መፍታት ሂደቱን ውጤታማ ያደርገዋል ብሏል። ይህም የጋራ አቅጣጫን ለመተለም የሚደረገውን ጥረት እንደሚያጠናክረው ገልጿል። የፌደራል መንግስት ወደ ቀያችን እንድንመለስ ተደጋጋሚ ጥረት ቢያደርግም የቀድሞ ህወሓት እንቅፋት ሆኖብናል ሲሉ የሽረ እንዳስላሴ ተፈናቃዮች ተናገሩ። በዚሁ ጉዳይ ላይ ቀደም ብለው ማብራሪያ የሰጡት የትግራይ ክልል የቀድሞ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ተፈናቃዮች ወደ ቀያቸው እንዳይመለሱ በክልሉ መጠቀሚያ እያደረጉ ያሉ አካላት መኖራቸውን መግለጻቸው ይታወሳል። ተፈናቃዮች ወደ ቀያቸው ሳይመለሱ በየመጠለያዎቹ ለእንግልት እየተዳረጉ መሆኑንና የዚህ ችግር ምክንያቱ የቀድሞ ህወሓት አመራሮች መሆናቸውን ኢዜአ በሽረ እንዳስላሴ ያነጋገራቸው ተፈናቃዮች ገልጸዋል። የፌደራል መንግስት ተፈናቃዮች ወደ ቀያችን እንድንመለስ በተደጋጋሚ ቢገልጽም የቀድሞ ህወሓት አመራሮች እንቅፋት በመሆናቸው እስካሁን ሊሳካ አልቻለም ነው ያሉት ተፈናቃዮቹ። እነዚሁ ተፈናቃዮች ለአመታት በመጠለያ ውስጥ ለችግርና እንግልት እየተዳረግን ቀጥለናል በማለት በምሬት መናገራቸውም ነው የተሰማው። ከ5 ዓመት በፊት ከ5 ልጆቻቸው ጋር ከወልቃይት ተፈናቅለው በሽረ እንዳስላሴ ከተማ አዲከንቲባይ በትምህርት ቤት ተጠልለው የሚገኙት አቶ አንበሳ በርሄ የመመለስ ተስፋ ይዘን ለአመታት ብንጠባበቅ ተግባራዊ ምላሽ አጥተናል ብለዋል። በዚህ ጉዳይ ላይ የፌደራል መንግስት የጸና አቋም ይዞ እየሰራ መሆኑን ብናውቅም የመመለሱ ጉዳይ በቀድሞ ህወሓት አመራሮች ምክንያት ፈተና ሆኖብናል ብለዋል። በመሆኑም ካለንበት እንግልትና ስቃይ ወጥተን ወደ ቀያችን እንድንመለስ የመንግስትን እገዛና ድጋፍ አሁንም እንሻለን ብለዋል። ሌላኛዋ ተፈናቃይ ወይዘሮ ልዕልቲ ለ5 ዓመታት ከቤት ወጥቶ በመጠለያ መኖር ምን ያክል ከባድና ዋጋ ያስከፈላቸው መሆኑን አንስተው ከእንግዲህ ይብቃን መልሱን ሲሉም ተማጽነዋል። በዚሁ መጠለያ የሚገኙት አቶ ሀብቶም ገብረ ክርስቶስም በመጠለያው ለአመታት የደረሰብን እንግልትና ስቃይ ይብቃን መፍትሄ እንሻለን በማለት ተማጽነዋል። ሁላችንም ወደ ቀያችን እንድንመለስ በፌደራል መንግስት የሚቀርበው ተደጋጋሚ ጥሪ ተቀባይነት ማግኘት አለበት ያሉት ተፈናቃዮቹ በመጠለያ የአመታት የስቃይ ህይወት ይብቃን ወደ ቀያችን እንመለስ በማለትም ጠይቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡባቸው አጋጣሚዎች ሁሉ የትግራይ ክልል ህዝብ ሰላምና ልማት ይሻል፣ ተፈናቃዮችም ከምንም በፊት ወደ ቀያቸው መመለስ አለባቸው በማለት በተደጋጋሚ መናገራቸው ይታወሳል። ለሃያኛው የብሔሮች ብሔረሰቦችና ህዝቦች ቀን አከባበር ወደ ማዕከላዊ ኢትዮጵያ ክልል ለሚሄዱ እንግዶች የቱሪዝም መስህቦችን ለማስጎብኘት ዝግጅት ተደርጓል ተባለ። ቀኑ በክልሉ መከበሩ ተፈጥሯዊ፣ ታሪካዊና ባህላዊ የቱሪዝም መስህቦችን ለማስተዋወቅ እንደሚጠቅም የክልሉ ባህልና ቱሪዝም ቢሮ ምክትልና የቱሪዝም ዘርፍ ኃላፊ መሐመድ ኑሪ ሳልየ ተናግረዋል። በዚህ መሰረት እንግዶች ሲመጡ በቀላሉ እንዲጎበኟቸው ዋና ዋና የቱሪዝም መስህቦች ተለይተው በቂ ዝግጅት መደረጉን ለኢዜአ አረጋግጠዋል። ከተለዩ መዳረሻዎች መካከልም ጥያ ዓለም አቀፍ መካነ ቅርስ፣ ምድረ ከብድ አቦ ገዳም፣ የስልጤ ሙዚየም፣ ሐራ ሸይጣን ሐይቅ፣ አርቶ ፍሉሃ፣ ሴራ ፌስቲቫል፣ መጭፈራ ሐይቅ፣ ወገና የከብቶች ቆጠራ ስርዓት፣ ሃምብሪቾ 777 ኢኮ ቱሪዝምና ሶዲቾ ዋሻ እንደሚገኙበት ገልጸዋል። እንዲሁም አጆራ ፏፏቴ፣ ጀፎረ፣ ጊቤ ሸለቆ ብሔራዊ ፓርክ፣ ብርብርሳ ፏፏቴ፣ ጥቅምት 17 ባህላዊ የመድኃኒት ለቀማ የሚከናወንበት ስፍራ ወይም ሳሞኤታ፣ ኦሞ ሰው ሰራሽ ሐይቅ፣ መሪሾ ፌስቲቫል፣ ዘቢሞላ ሀድራ፣ ደቀንሽ ሞላ ፏፏቴ፣ ጋራ ማጋ የግጭት አፈታት ስርዓትና ፋቃ ከንፈልቻ ዋሻ በእንግዶች እንዲጎበኙ የተለዩ መስህቦች መሆናቸውን ተናግሯል። በተጨማሪም የባህል ምግቦችና አለባበስን እንግዶች በሚያልፉበትና በሚያርፉበት ለማስተዋወቅ ትኩረት መሰጠቱን አስታውቋል። ሆቴሎችና የእንግዳ ማረፊያዎችን ጨምሮ አገልግሎት ሰጪ ተቋማት በክልሉ የእንግዳ ተቀባይነት ባህል እንግዶችን ለመቀበል መዘጋጀታቸውን አቶ መሐመድ ኑሪ አረጋግጠዋል።
ክቡራትና ክቡራን የሐሳብ ወዳጆች አብራችሁን ስላላችሁ እናመሰግናለን። አሁን አንድ ከውጭ ያገኘነው መረጃ በዝርዝር እናጋራችሁ። በጋዛ ሰርጥ ጥቃት ሲፈጸምባቸውና ከሰርጡም እንዲወጡ በአሜሪካ እንዲሁም በእስራኤል በርካታ ስራዎች ሲሰራባቸው የቆዩ ፍልስጤማውያን የመጀመሪያ በረራቸውን ወደ ደቡብ አፍሪካ አድርገዋል። አደም ያሲን በዝርዝር ተመልክቶታል። Fleeing the war and devastation in Gaza, a group of more than 150 Palestinians has reached what they hoped would be safety. በእስራኤል ጦር ጥቃት ሲፈጸምባቸው የነበሩት ከጋዛ ምድር ለቀው እንዲወጡ ትዕዛዝ ሲሰጣቸው የቆዩት ፍልስጤማውያን በደቡብ አፍሪካ ምድር ታይተዋል። በጆሃንስበርግ አየር ማረፊያ የደረሱት አስፈላጊውን የጉዞ ሰነድ ያላሟሉት ፍልስጤማውያን በአውሮፕላን ውስጥ ለ12 ሰዓታት እንደቆዩም አልጀዚራ ዘግቧል። ከ12 ሰዓታት ቆይታ በኋላ በአካባቢው ወደሚገኝ የበጎ አድራጎት ድርጅት እንዲሄዱ ፍቃድ ከተሰጣቸው ፍልስጤማውያን ውስጥ 130 ሰዎች ወደ ካምፑስ ያመሩ፣ ቀሪዎቹ 23 ወደ ሌላ ሀገር በረራ እንዳደረጉ የደቡብ አፍሪካ መንግስት አስታውቋል። ፍልስጤማውያንን ወደ ደቡብ አፍሪካ እንዲጓዙ ያደረገው የተለያዩ የበጎ አድራጎት ስራዎች እንደሚሰራ ሲነገርለት የነበረው አልማጁድ የተሰኘው ተቋም እስራኤል ፍልስጤማውያንን ከጋዛ ሰርጥ እንድታፈናቅል እየረዳ መሆኑን አክቲቪስቶች አስታውቀዋል። ወደ ደቡብ አፍሪካ የተጓዙትን ፍልስጤማውያንን አስመልክቶ ሰፋ ያለ ትንታኔ የሰራው አልጀዚራ ተጓዦቹ በደቡብ አፍሪካ ለምን ያህል ጊዜ ለመቆየት እንዳሰቡ በኢሚግሬሽን ሲጠየቁ እርግጠኛ እንዳልነበሩ ይፋ አድርጓል። ተጓዦቹን አስመልክቶ መልእክታቸውን ያስተላለፉት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ እነዚህ በናይሮቢ በኩል በመጣ አውሮፕላን ላይ የነበሩና ሚስጥራዊ በሆነ መንገድ ተጭነው ወደዚህ የመጡ የጋዛ ሰዎች ናቸው በማለት ተናግረዋል። Yesterday we had a plane carrying 160 Palestinians landing at OR Tambo, and these are people from Gaza who somehow mysteriously were put on a plane that passed by Nairobi and came here. እርጉዝ ሴትን ጨምሮ በመቶ የሚቆጠሩ ፍልስጤማውያን ወደ ደቡብ አፍሪካ እንዲሄዱ ያደረገው አልማጁድ የተሰኘው ተቋም ከተጓዦቹ ከ1500 እስከ $5000 እንደተቀበለም አልጀዚራ ዘግቧል። ከዚህ ቀደም የጋዛ ሰርጥን ለመቆጣጠር ጥያቄ አቅርበው የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰርጡን ለቀው ለሚወጡ ፍልስጤማውያን $5000 ክፍያ እንደሚፈጽሙ ሲያስታውቁ ቆይተዋል። ከዶናልድ ትራምፕ ጋር በጋዛ ሰርጥ ጉዳይ ላይ ሲመክሩ የነበሩት ፍልስጤማውያንን በዮርዳኖስ፣ ግብጽና በመካከለኛው ምስራቅ ሀገራት ለማስፈር ሲሰሩ የቆዩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁንም ፍልስጤማውያንን ከጋዛ ሰርጥ ማስወጣት እቅዳቸውን ይተውታል መሰለም። ለእቅዳቸው መሳካት በ2010 በጀርመን የተቋቋመው በዮርዳኖስ በኋላም በእስራኤል እየተመራ ያለው አልማጁድ የተሰኘው ድርጅትን ይዘዋል። በዌስት ባንክ የምትገኘው አልማጅድ መንደር መጠሪያው ያደረገው የተለያዩ የእርዳታ አቅርቦቶችን ለተጎጂዎች እንደሚያደርስ ያስታወቀው ተቋም በእስራኤል ጦር ጥቃት እየተፈጸመባቸው ያሉትን ፍልስጤማውያንን ከጋዛ ሰርጥ በክፍያ ማስወጣት ጀምሯል። የመጀመሪያ በረራውንም በቤንያሚን ኔታንያሁ ላይ ክስ ስታቀርብ ወደ ነበረችው ደቡብ አፍሪካ አድርጓል። ከተኩስ አቁም ስምምነቱ በኋላ በእስራኤል ጦር ጀቶች ጥቃት እየተፈጸመባቸው ያሉት ፍልስጤማውያን ህይወታቸውን ለማትረፍ $5000 ከፍለው ከጋዛ ሰርጥ መውጣት ጀምረዋል። በፍልስጤማውያን ላይ ጥቃት ስትፈጽም የነበረችው በበርካታ ሀገራት ትችት ሲቀርብባት የቆየችው እስራኤል በአልማጅድ በኩል የህገ ወጥ የሰው ዝውውር ማድረግ ጀምራለች። ከሐማስ ጋር የተኩስ አቁም ስምምነት ያደረገችው እስራኤል በተኩስ አቁም ስምምነቱ መሰረት ከቀናት በፊት 2000 ፍልስጤማውያን እንደለቀቀች ብታስታውቅም ፍልስጤማውያኑን ወደ ግብጽ እንደላከቻቸው ሚድልስት ዘግቧል። ምንም አይነት ዕቃ እንዳይዙ በእስራኤል መንግስት ትዕዛዝ የተሰጣቸው ይህንንም የእስራኤልን ትዕዛዝ ተቀብለው ወደ ራሞን አውሮፕላን ማረፊያ ያቀኑት 153 ፍልስጤማውያን የጉዞ ሰነዳቸው ህጋዊ እንዳልሆነና ይህንንም ያወቁት ጉዞ እንደጀመሩ መሆኑን አናዶል ዘግቧል። 153 ህገወጥ ፍልስጤማውያንን በምድሩ ያስተናገደችው በኋላም ከአውሮፕላን እንዳይወርዱ ለ12 ሰዓታት ያስቀመጠቻቸው ደቡብ አፍሪካ ዜጎቹን በስተመጨረሻም ተቀብላ ወደ በጎ አድራጎት ድርጅት መላኳ ተገልጿል። የተከበራችሁና የተወደዳችሁ የሐሳብ ወዳጆች ለዕለቱ ያዘጋጀንላችሁ የአገር ውስጥና የውጭ መረጃዎች የሰማችኋቸው ነበሩ። ከመሰናባታችን በፊት ዋና ዋናዎቹን እናስታውሳችሁ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና መስሪያ ቤት ህንጻ መርቀው ስራ አስጀመሩ። ለሀገራዊ ምክክር ስኬት የጋራ እሴቶችን መፈለግ የተለያዩ ፍላጎቶችን መረዳትና ለትንንሽ ስኬቶች ዕውቅና መስጠት ያስፈልጋል ተባለ። የፌደራል መንግስት ወደ ቀያችን እንድንመለስ ተደጋጋሚ ጥረት ቢያደርግም የቀድሞ ህወሓት እንቅፋት ሆኖብናል ሲሉ የሽረ እንዳስላሴ ተፈናቃዮች ተናገሩ። ለሃያኛው የብሔሮች ብሔረሰቦችና ህዝቦች ቀን አከባበር ወደ ማዕከላዊ ኢትዮጵያ ክልል ለሚሄዱ እንግዶች የቱሪዝም መስህቦችን ለማስጎብኘት ዝግጅት ተደርጓል ተባለ። ከውጪ በጋዛ ሰርጥ ጥቃት ሲፈጸምባቸውና ከሰርጡም እንዲወጡ በአሜሪካ እንዲሁም በእስራኤል በርካታ ስራዎች ሲሰሩባቸው የቆዩት ፍልስጤማውያን የመጀመሪያ በረራቸውን ወደ ደቡብ አፍሪካ አድርገዋል።
ክቡራትና ክቡራን የሐሳብ ወዳጆች አብራችሁን ሆናችሁ መረጃዎቻችንን ስለተጋራችሁልን እናመሰግናለን። መልካም ጊዜ ይሁንላችሁ። ጤና ይስጥልን።